ይሆናል አንዲት ሴት ዳሊዋን ሞንደል ያርስ ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዴ መቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች ግን ተበላች በቡዳ ለምን እንድትበላ ሆና ነው አለባበሷ ያዘው ያለፈችው ከዛ በኋላስ በሚቀጥለው ቀን ሲጠይቃት እሺ ትለዋለች ለምን የዝሙት መንፈስ ከሱ ወደሱ አይዷል ቡዳ ሆኖ አለፈ በላት መጀመሪያ አያት ከዛ በኋላ ፈቃዱን እንድትፈጽምለት ሲጠይቃት እሺ አለችው ዓለማዊ ከሆነች ማትሰግድ ማትጾም ማትጸልይ ከሆነ የዚህ ጎረምሳ የዝሙት መንፈስ የቡዳ መንፈስ አስተናጋጅ ትሆናለች ማለት ነው እና የቡዳ መንፈስ ብዙ ነው እንደው ይሄን ስለ አሁን አነሳነው ድረስ በዚህ እንስቀው አንድ ነገር ብቻ ምናልባት አንድ ጥያቄ ልጠይቅ ይሄን የቡዳ መንፈስ የተበላ ሰው ሌላ መብላት ይችላል ከዛ ውጪ ደግሞ በመዋረስ ነው የሚገኘው ወይስ የተያዘ ሰው ይበላዋል ማን መፍጠር ሶስት አይነት ነገር አለው ቡዳ ወደ ሰው ቢተላለፍ አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል በጥርሷ በሳቋ በሆነ ነገር ገብቷል ስትወልድ ያ ቡዳ መንፈስ አብሮ ይወጣል ያ ማለት እንደ ህፃኑ ሆኖ አይደለም ሲወለድ ነበረ ማለት ነው ብዙ ጊዜ ዛር መንፈስ ሲባል አብሮ ተወለደ ሲባል እንደ ህፃን ጡት ጠብቶ የሚያድግ ህፃን ሰይጣን ይመስላቸዋል ሰዎች ግን አይደለም ዛር መንፈስ አብሮ ተወለደ ሲባል ልጁ ሲወለድ ወይም ልጅቷ ስትወለድ ማህፀኗ አጠገብ ቁጭ ብሎ ነበረ ደሟንም እንደ ግብር አድርጎ ይወስዳል እንዲያውም ወደ ገጠሩ ክልል ሰሜን አካባቢ ላይ ልጅ ልክ ሲወለድ በአዳም ልኮ የሚያመልኩ ከሆነ ራሄሎ የምትባል ዶሮ አለች ትመጣና እዛው ህፃኑ እየወጣ ይታረድለታል ራሄሎ ትባላለች የደም መንፈስ ናት ከእናትየዋ ደም ጋር አብሮ የዛች መንፈስ ይቀላቀላል ልጁ ሲያድግ በዚህቹ መንፈስ ልክ ያድጋል ሴት መጠጋት ይከብደዋል ወንድ ከሆነ ሴት መጠጋት ይከብደዋል ብዙ አይነት በጣም ብዙ አይነት ተጽዕኖ ይፈጥርበት ግለ ወሲብ ይፈጽማል ግብረ ሰዶም ሊሆን ይችላል ሴት ከሆነች ሌዝቢያን ልትሆን ትችላለች ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው የኔ ናት እቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች ስለዚህ ሲያድግ አብራ ለምታድገው ብቻውን ጨለማ ክፍል ውስጥ ቁጭ ብሎ እንዲኖር ታረጋለች ማለት ማንንም በሌለበት ጭር ያለ ሰዓት ላይ በጣም እየተንቀሸቀሸ ካስቸገራት ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ ነው የምታረገው እዛ ብቻውን ነው የሚኖረው ታስሮ ሴት የለም እዛ በቃ በግላጭ አገኘችው ለሊት ትገናኘዋለች ዘሩን ታስፈስሰዋለች ቀን ባያት ሴት ተመስላ ትመጣለች ሚስት ናት እሷ ውስጥ ስላለች ማንንም ሴት ስትጠጋው ይርበተበታል ላበራብ ይሆናል እጁን ፍቅር ነው የሚመስለው ለሱ በቃ እሷ ጋር ስትጠጋኩ ተርበተበትኩ ይላል ግን አይደለም እህቱ ነች ምን ችግር ወድሻለሁ ቢላት ምን አለበት በጣም ስለሚወዳት በጣም ስለሚያከብራት የበለጠ ፍቅሩ ሊገልጽ ይችላል እንጂ ሊፈራ አይገባም አይደል ስለዚህ ሴት ጋር ሲጠጋ ሚንቀጠቀጥ የሚፈራ ፍቅሩን መግለጽ የሚፈራ ሰው ወይ እሱ አይነጥላ ወይ እሱ አይነጥላ መሀል ገብቷል ግልጽ ነው አይደል እና ሄዱ ሴት ላይም ሲሆን ደግሞ እንደዚህ ነው ጭራሽ ፔሪዳቸውን በወር 3-4 ሊያዛባው ይችላል ወንድ ሲጠጋት መልክ አላት ጸባይ የላትም ታገባለች ችግር አለ ትነጫነጫለች ከስራ ሲመጣ በጥሩ መንፈስ አትቀበለውም ይጠላዋል እሷ ውስጥ ያለው መንፈስ ባሏን ይጠላዋል የኔ ሚስት ወሰደብኝ ብሎ ነው የሚያስበው እና ይሄ አንዱ ከማህፀን ጀምሮ የሚወጣ የቡዳ መንፈስ ነው ከተወለድክ በኋላ ደግሞ እናት ጸጉሩን እየዳበሰች ጡት እያጠባች አይኑን ስታየው ያው በዛው ወይ ጆሮ ሊደነቁር ይችላል አካል ጉዳተኛ ዲፎርም የሆነ ቅርጽ ያለው ጎባጣ ውር ሆኖ ሊወለድ ይችላል ከተወለደም በኋላ ደግሞ ልክ እናት እንደዛው ልጇን ልትበላው ትችላለች ባይዘዌ እናቶች ጋር ብትጠይቅ ልጃችሁን አተኩራችሁ አትመልከቱ ስታጠቡ ሌላ ነገር ተመልከቱ ነው የሚባለው ዛፉን ያየች አንድ ሴት አይኗ ምን ያህል ኃይል አለው ብሎ ነው የሚያስቡት ዛፉን ያየች አደረቀችው ልጇን እያጠባች ዛፉን ያየሽ አጥቢ ተብላ በር ላይ ቁጭ ብላ የምታጠባው ይሄ ዛፍ የደረቀው እኮ በኔ አይን ነው ትላለች እንግዲህ የሰው አይን ነው ለማለት ፈልገው ነው ግን ሰይጣን ሞኝ ነው ልጁን ከማየት ብሎ ዛፍ የሚያደርቀው እንደዛ እንዲያስቡ ስለፈለገ ነው እንጂ ሰይጣን ይሄን ያክል ጅል አይደለም አምላክ ክርስቶስን እኮ ይሄን ድንጋይ ዳቦ አድርግ ብሎ የፈተነ ይሄን የዓለም ወርቅ በሙሉ የኔ ነው እስቲ ስገድልኝ ብሎ የፈተነ እስቲ ከዚህ ፎቅ ላይ ራስን ጣል ብሎ መላእክቶች እስቲ እንደሚያግዙልኝ ብሎ የፈተነ ክርስቶስን የፈተነ ሰይጣን እዚህ ጋር መጥቶ አይ ልጇን ስላላረጀችው አልበላውም ዛፉን ልብላው ብሎ ይበላል ስንት ትውልድ ያበላሸ መንፈስ እንደዚህ ሞኝ ነው ብለህ ታስባለህ የለም ሌላው የቡዳ መንፈስ በተዋርሶ ይገባል ፎቅ ቤት ሆቴል ምናምን በጣም ብዙ ቦታ ላይ መስራት የሚፈልጉ ሰዎች ብዙ ጊዜ ከመናፍስት ጋር ይዋረሳሉ ወደ ገበያ ገጠር ክልል አካባቢ ላይ አሁን ወፍጮ ቤት መትከል በጣም በቃ እንደ ሀብት ነው የሚታየው ትምህርት ቤት መክፈት ወይም ገበያ ንግድ ቦታ መክፈት ማለት በጣም ታዋቂ ነው
እና ከዛ አንፃር ምን ያደርጓቸዋል? ደብተራው ያዘዋል። ሂድና ገበያ ላይ ራቁትህን ህዝብ መካከል ተንከባለል፣ እንደ አህያ ተንከባለልና ሮጥ አምልጥ ይባላል። ህዝብ ፊት እንደዛ ካደረገ በኋላ መጥቶ ጅብ ቆዳ ላይ ይንከባለላል፣ ሀብታም ይሆናል። ለምን? አዋርዶ ነው ሀብታም የሚያደርገው። የጅብ ቆዳ ላይ ያንከባልላቸዋል። ሌላው የጅብ ቅንድብ፣ ጅብ ሞተ ሲባል ቅንድቡ ይፈልጋል፣ አንጀቱ፣ ጆሮ ብሎ ተፈልጎ ምናምን። የኢትዮጵያ ህዝብ እኔ አንዳንዴ ማተብ ያሰረው ኦርቶዶክስ ነው ይሄን የሚያደርገው ትላለህ። የሆነ ቦታ ጅብ ሞተ ከተባለ መድኃኒት እኮ ቶሎ በሉ ሄዱ ይባላል። መድኃኒት የሆነውን ክርስቶስን መስቀል ማተብ ባንገቱ ላይ አስሮ የጅብ ቆዳና የጅብ ቅንድብ፣ የጅብ ምላስ፣ ጥርሱ መድኃኒት ነው ተብሎ ሲሻሙ፣ ታዲያ ጅቡ ነው ጅብ የሆነው ወይ ሰው ነው ጅብ የሆነው? ተሰብስበው እኮ ተቀራመቱት ማለት ነው። እና እኔ መንደር ላይ ይቻለው አዲስ አበባ ጥግ ላይ አባዶ የካባዶ ኖር በነበርኩበት ሰዓት ላይ በደንብ ነው በቃ ጅብ ሞተ ተብሎ ወይም ወደቀ እንትን በጥይት ተመታ ተብሎ ተቀራመቱት። ሊያውም በህይወት ከተገኘማ ትልቅ ነገር ነው ይበልጥ። አዎ ይሄ ምንድነው? ሆን ብለው ይፈልጉታል፣ ይዋረሱታል። ለምን? የጅብ ቆዳ ይፈልጋል? የቡዳ መንፈስ ለመዋረስ። የጅብ አይን በማታ ማየት ስለሚችል ነው ይሄ ነው የተፈለገው። ስለዚህ ምናልባት ያልተመለሰችው የቡዳ መንፈስ ያለበት ሰው ሌላ ሰው በቡዳም ሊበላ ይችላል ማለት ነው። መጀመሪያ ተበልቶ 7 ዓመት ይኖራል መንፈሱ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ሃይማኖት፣ ያለ መንፈሳዊ ህይወት ዝም ብሎ መንፈሱ እንደገባ 7 ዓመት ከተቀመጠ ይሄ ልጅ ወይም ይቺ ልጅ ላይ ያለው መንፈስ መጀመሪያ የራሷ የሆኑትን ነገሮች መብላት ይጀምራል። ገንዘብ ስትይዝ ገንዘቧን ያባክናል፣ ልጆቿን፣ ቤት አካባቢ ላይ ያለውን። ከዛ እየወጣ ገና ቀና ብላ የሆነ የልኳ አንዳ ቤት ስጋም ሊሆን ይችላል ስታየው ትል በትል ነው የሚሆነው። ወይም ሰዎችን ወይኔ ይሄ ዕቃ ሲያምር የሰርግ ስጦታ ቆንጆ ነው ብላ ስትል ያ ዕቃ ከሳምንት በኋላ ይሰበራል። ወዲያው ሊሰበር ሁሉ ይችላል። ሌባ ሊመነትፍም ይችላል። ሞባይል ግን አያውቁትም ሰዎቹ። እነሱ ከአይናቸው ይሄ ነገር እንደወጣ አይረዱትም። አያውቁትም። ሃይማኖት ውስጥ አይደሉም ማለት ስልጣን አግኝቷል። ብዙ ጊዜ የቡዳ መንፈስ ያለበት ሰው 3 ጸባይ ያለው፣ አንደኛ የራሱን ህይወት እየበላ እንደሆነ አያውቅም፣ ግን የራሱን ህይወት እየበላ ነው። ሁለተኛ ነገር ደግሞ አስመሳይ ነው። ድራማ የሚሰራበት መንፈስ ስላለ እሱም ሰው ፊት ብሎ ጥርሱን ያሳያል፣ ዞር ሲል ይድፋ ይልሃል። በቃ ትወና አይኑ በጣም ገጸ ባህሪ ይቀያየራል። አትይዘውም። የቡዳ መንፈስ ሳትወድ በግድ ጸባይህን ይቀያየረዋል። ሶስተኛው ደግሞ የቡዳ መንፈስ ብዙ ጊዜ የተበላሸ ጸባይ፣ የተበላሸ ባህሪ እንዲኖርህ አድርጎ በዙሪያ ያሉትን ሰዎች አርቆ ብቻ እንድትሆን ነው የሚያደርገው። ማለት በቃ ለሰው የማይመች ማንነት እንዲኖር ያደርጋል። ግን በሲስተም ነው። መንፈስ መሆኑ ከታወቀ በጸበል ይሸኛል። እኛ ሀገር ከሆነ ሌላ አፍሪካ ሀገር፣ ሌላ ዓለም ላይ ከሆነ ግን እንደ አንድ ትልቅ አይኪው ወይም እንደ ትልቅ ችሎታ እንደሆነ ተፈጥሮ ቴንደንሲ ዝንባሌ ብለው ስለሚቆጥሩት ተመችቶት ነው የሚኖረው። እኛ ሀገር ግን መንፈስ መሆኑ ከታወቀ ጸበል ትሂድ ስለሚባል ይላል። ስለዚህ በሲስተም ነው የሚኖረው። ምናልባት ክርስቲያን በሲኦል በማስገባቱ ተሸላሚ ስለሚሆን ይመስለኛል። በጣም የዚህን ያክል ታዲያ እንዴት ይታገላል? እንደሚያዝ ካወቀ እንደምናንገላታው ጸበል ቦታ ላይ ተኮነ ልቀቅ አለቅም እቆያለሁ ይላል። ምን ይሁን አስጨነቀው? ለምን ይቃጠላል? ምን አይሄድም ል ነበር እኔ። ምናልባት ይሸለም ይሆን? ሉሲፈር ይሸልሞ ይሆን? የሚገርም ነው። አንድ ነገር አንድ ዘለላ ጣል አድርግ። ምንድነው እሱ? እባካችሁን እህትና ወንድማማቾች በእግዚአብሔር አብራችሁ በምትኖሩበት ሰዓት ለእናታችሁም ለአባታችሁም ጸሎት እያደረጋችሁ ግን ህይወታችሁን አድኑ። በቃ ህይወታችሁ ከንቱ የሆነው ከዛር ነው። ደጋግሜ ሁሌ የምናገረው ሁሌ ነው የምጮኸው። የቤተሰብ ዛር ነው እየተወራረሰ መጥቶ ከንቱ የሚያደርገው። መተቱንም የሚጠራው የሰው አይንም ቡዳውንም ምኑንም የሚጠራው ዛር ነው። ኮተቱን ትዳር የሚያፋታው አስመሳይ የሚያደርገው ዛር ነው። በተዘዋዋሪ መንገድ ዛሩ ሆነ ኮከብ ተብሎ የሚጠራው ነው። ኮከብ ተብሎ የሚጠራው ነውና እባካችሁን ቤተሰቦች ራሳችሁን አድኑ። ምንም የምጨምረው ምክር የለም። ምላስ፣ አንደበት ወይም ደግሞ ቃላት ምናምን ጥምረት የሌለባቸው ግን ሲያሸንፉ ያለው ብዙ ጊዜ እንናገራለን፣ እናውቃለን፣ አንብበናል ብለን የምናስብ ሰዎች እንጂ ቅንጣት ሰው ማትረፍ አንችልም። በጣም ይምንት በቃ ምንም የማያውቁ የሚባሉ ግን ብዙ ስራ ሲሰሩ ያለው እግዚአብሔር መንፈሱ ካለ ስለምትናገሩት ነገር አትጨነቁ የሚለው ይሄን ነው። ማቴዎስ ወንጌል በዚህ አጋጣሚ ምዕራፍ 5 ምዕራፍ 6 ምዕራፍ 7ን አንብቡት። አንቀጸ ብፁዓን ማለት ነው። በሸንጎ ፊት ስትቀርቡ ስለኔ ሲከሷችሁ ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገራልና የተባለው።
የመምህር ተስፋዬ አበራ ስልክ ቁጥሩ ማለት ነው። በጣም ብዙ ልጆች ናችሁ የምትፈልጉትና ላኩኝ አላደረስኩላችሁ እና ላላኩላችሁ እህቶቼ በጣም ይቅርታ ማለት ነው። እና በጣም ብዙ ሰው ነው የሚጽፍልኝና በየትኛው ሰዓቴ እንዴት ብዬ ላድርስላችሁ ማለት ነው። እና እስኪ የተወሰናችሁ እንኳን ዩቲዩብ ላይ መምህር ተስፋዬ አበራ እያላችሁ ሰርች አድርጋችሁ እንደዚህ አይነት ጽሁፍ አለ ማለት ነው የሱ ከዛም በኋላ ከታች እንደዚህ አይነት ጽሁፍ አለ አድራሻችን የምትፈልጉ ሚል ማለት ነው። ልክ እሱን ነክታችሁ ውስጥ ላይ ብትገቡ እያንዳንዱ ስልኮቹ እሱ ራሱ ባንደበቱ እያወራ አለ ማለት ነው። እሱን የምታገኙበት ሱቅ ምደውሉበት የተለያየ ስልክ ነው ያለውና እዛ ላይ እየገባችሁ እስኪ ሞክሩ። ማትችሉ ውስጥ ላይ እንግዲህ ጻፉልኝ፣ የምችለውን እልክላችኋለሁ ማለት ነው።